የቀይ ባህር ባለቤትነት መብት ሊኖረን ይገባል። ኢትዮጵያ የራሷ የሆነ የባህር በር ወይም ሲፖርት ያስፈልጋታል። ይሄ ማንም ደስ የሚሰጠን ሲያጎርፍ የሚነጥቀን ሳይሆን የኛው የራሳችን የሆነ የባህር በር ለራሳችን ያስፈልጋል። በተሰነጣጠቀ መሰረት ላይ 52 ፎቅ ከመገንባት በጠንካራ መሰረት ላይ አንድ ፎቅ መስራት የመርከበኝነት ሙያው ነበረኝ። ዛሬ ራሴንስ ሀገሬንስ በምን ልጥቀም? እስከ መቼ ለጅቡቲ ከፍለን እንዘልቃለን? የሀገራችን ጥንታዊ ታሪክ መነሻና መሰረት መሆኑ የታወቀ ነው። በዚህ ጊዜ ጂኦግራፊ መማር ያሳፍራል። ቀይ ባህር የብዙ ትውልድ ደም የፈሰሰበት ሀብት ነው። እኔም ሆንኩ አንተ ጊዜና ገንዘባችንን ያወጣነው ልንቀበርበት ሳይሆን ሀገር ልናለማበት። ከዚህ የተሻለ ቦታ ማግኘት አይቻልም። የአሜሪካን ኤምባሲ እጁን ጉዳይ ውስጥ ካስገባ ወደ ሚስጥራችን መድረሱ አይቀርም። ማንኛውንም መስዋዕትነት ለመክፈል ዝግጁ ነኝ። ሁላችንም ከዓላማችን ጎን የደም ፊርማችንን እናስቀምጣለን። አንድ ጥያቄ አለኝ። ጊዜ ራሱ የሆነ መልስ አለ። ይህ የስምንት ሰው ሚስጥር ወደፊት ለሚኖረን ለኢትዮጵያ አዲሱ የባህር በር ጽዋችንን እናነሳለን። ላተን በጥይት ነው የምፈረክሰው አለኝ። እሺ እንዴ በቃ ምን ለማን እናገራለሁ? ምን እላለሁ? ምንም ማለት አልችልም። ኢትዮጵያ ሀገራችን በጣም ትልቅ ሀገር፣ ፖፑሌሽን ሳይዛችን በጣም ትልቅ የሆነ እና የባህር በር ከሌላቸው አገራት አንዷ ናት። በዚህን ያህል የህዝብ ቁጥር ያለው የባህር በር የሌለው ሀገር የለም። የኢትዮጵያ ደግሞ የተለየ የሚያደርገው ከዛ በፊት የራሷ የሆኑ የባህር በሮች የነበራት ሀገር ናት። ሁለተኛ አሁን ደግሞ በሂደት ነገሮቹን እኔ ፊልሙን ለመስራት ስነሳሳ ኢትዮጵያ በከፍተኛ ደረጃ የውጭ ምንዛሪ የምታወጣው አንደኛ ለነዳጅ ግዢ ነው፣ ሁለተኛው ደግሞ ለወደብ ኪራይ ነው። ስለዚህ ይሄ ነገር ሊቃለል የሚችልበት መንገድ አለ ወይ የሚለውን ነገር ለማጥናት ሙከራ ሳደርግ ወደ ኢትዮጵያ ንግድ መርከብ ድርጅት ሄጄ ሰዎችን ኢንተርቪው አድርጌያለሁ። ከዚህ በፊት ደግሞ የባህርና ትራንስፖርት ባለስልጣን የሚባል ነበረ። እዛም ሄጄ ሰዎችን አነጋግሬያለሁ። እንደዚህ 1 3 4 በባህር ጉዳይ ላይ የሚሰሩ መስሪያ ቤቶች ነበሩ። ከዛ በኋላ ደግሞ በዓለም ላይ ያሉ የባህር በር ችግራቸውን የቀረፉ አገሮች የሚለውን ታሪክም እንደዚሁ ሪሰርች ለማድረግ ሞክሬያለሁ። ከዛ በኋላ ኢትዮጵያን የባህር በር ባለቤት ሊያደርጋት የሚችሉ ሐሳቦችን ይዤ መጣሁና እሱን በፊልም ደረጃ ሰራሁት። ግን ያው በወቅቱ አልተወደደም ፊልሙ። ስለዚህ ሌሎች ነገሮችን ይዞ መጣ፣ ሌሎች ችግሮችን። የመጀመሪያው ፊልሙ ማስታወቂያው እንዳይተላለፍ ተከለከለ በመንግስት መገናኛ ብዙሃን። ከዛ በኋላ ትንሽ ቆይቶ ሬዲዮ ፋና ነበረ። ያኔ ሬዲዮ ፋና ብቻ ነው፣ ቴሌቪዥኑ አልነበረውም። ሬዲዮ ፋና ላይም እንዳይተላለፍ ተደረገ። ቀስ እያለ አዳራሾችም ደህና አዳራሾችም እንደ ልብ ማግኘት አልተቻለም። ስለዚህ አንድ ቀን ወደ ቤቴ ሲሄድ ማታ ለአንድ ሰዓት ምናምን ጉዳይ 12 ተኩል አካባቢ እዚህ ሳሊተ ምሕረት ጋር አንድ መኪና ተከትሎኝ መጣና ክላክስ አደረገልኝ እና ክላክስ አድርጎ መጣ። ካጠገቤ ቆመና መስታወቱን ዝቅ አድርጎ አናገረኝና ዶላር ምንዛሪ ፈልገህ ነበር አገኘህ እንዴ አለኝ። የምን ዶላር አልኩት። እኔ ጋር አዘጋጅቼልሃለሁ አለኝ። አይ እኔ ዶላር አልፈልግም አልኩት። ከዛ በኋላ በቃ እዚህ መኖር እንደሌለብኝ ወሰንኩኝ። የተካተሉ እንደሆነ አይነት ነገር እንደዛ አይነት ስሜት ሰጠኝ። ላይሆን ይችልም እንደሆነ አላውቅም። ለኔ ግን ካለሁበት ነገር ጋር ተጨማመረና ይሄ ነገር ትንሽ እረፍት ነሳኝ። አንዳንዶች ደግሞ በስልክ እየደወሉ የሚናገሩ ሰዎች ነበሩ። አንድ ጊዜ
አምፒር ፊልሙ ሲታይ አንዱ ደውሎ አናገረኝና ሲያናግሩኝ በጣም አድናቆታቸውን የሚገልጹ ሰዎች አሉ። አንዱ ግን ስማ ባገኝ ጭንቅላትህን በጥይት ነው የምፈረክሰው አለኝ። እሺ እንዴ በቃ ምን ለማን እናገራለሁ? ምን እላለሁ? ምንም ማለት አልችልም። ዝም አልኩኝ። ከዛ በኋላ በቃ ቤተሰብ ቀድሞ እንዲወጣ አደረግኩና እኔም ከሀገር ወጣሁ። 1 ዓመት አሜሪካን ሀገር ተቀመጥኩኝ። ከ1 ዓመት በኋላ ግን በቃ እኔ ውጭ ሀገር መኖር እንደማልችል ገባኝ። ብዙ ሞከርኩ፣ ብዙ እንትን አልኩ። እንደን በቃ አልቻልኩም። ተመለስኩ ከ1 ዓመት በኋላ። ከእንደዚህ አይነት ነገር ርቄ የባህር በርን የሚያነሳ ምንድነው ውሾን ያነሳ ውሾ ይሁን ብዬ ሌሎች ስራዎችን እየሰራሁ መኖር ጀመርኩ። ይሄ ነው እንግዲህ። ስለዚህ አሁንም ግን የባህር በር ያስፈልጋል ብለህ አቋም አለ እስከ መጨረሻው ማለት ይሄ እኮ እውነት ኢትዮጵያን የሚወድ የኢትዮጵያ ሕዝብ የኖረ ጥያቄ ነው። ምክንያቱም 1997 ማስታውሰው ተቃዋሚ የሚባሉ ወይም ተፎካካሪ የፖለቲካ ድርጅቶች የሚባሉት የምርጫ ቅስቀሳቸው ዋነኛው ጉዳይ የባህር በር ነበረ እና የባህር በር የሁሉም ህዝብ ጥያቄ። የባህር በር አስመላሽ ኮሚቴ የሚባል መስቀል አደባባይ ስብሰባ ያደርግ እንደነበር አስታውሳለሁ። እነዚህ ሁሉ አሉና የባህር በር ጥያቄ የኢትዮጵያ ህዝብ ጥያቄ ነው። ኢትዮጵያዊ ነኝ የሚል ሁሉ የባህር በር ጥያቄ ውስጡ አለ። አሁን ደግሞ የተፈጠሩት አጋጣሚዎች እጅግ በጣም የሚያበረታቱና ያሉት ነገሮች ሁሉ ነገራችንን፣ አይናችንን፣ ልባችንን ወደ ባህር በር ቀይ ባህር ሜይን እንትን ቀይ ባህር ነው። ዋናው ውሃውን ማግኘት ነው። ውሃው ከተገኘ አይደለም አንድ አሰብ 30 ፖርት መስራት ይቻላል። ውሃው ሲኖር ልክ ኤርፖርት ፖርቱ አይደለም መሬቱ ላይ አየር ማረፊያ መስራት ይቻላል። እና ውሃው ካለ 20 30 ወደብ መስራት ይቻላል። ግድ የለም 20 30 ይቀር። አሁን ግን ወሳኝ የሆነ የቀይ ባህር ባለቤትነት መብት ሊኖረን ይገባል። ከዛ በኋላ ወደባችንን ምን እንደምናደርግ እንግዲህ በሚሰጠን አቅጣጫ እየተከተል እንሄዳለን ማለት ነው።